ያኔና አዶናይ ተለያዩ። ምን አለያያቸው? ጉድ እኮ ነው። በቃ ይሄ ነው ፍቅር። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ ወደ ቤተሰቦቼ። እንዲሁም ሁላችሁም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ስለምታበረታቱ በጣም አመሰግናለሁ። ዛሬ እንግዲህ ወደ እናንተ የመጣሁ ጃኒና አዶናይ ተለያዩ ማለት ነውና እንግዲህ ያው ስቶሪ ላይ ሁለቱም አድርገዋል። ያው ውድ ቤተሰቦቻችን እስከ ዛሬ የነበረን በፍቅር አማቾችነት እንደምንኖር ታውቁ ነበር፣ አሁን ግን ተለያየን የሚል ነው ስቶሪ ላይ የጻፉት ማለት ነው። በነገራችን ላይ አንዳንድ ጊዜ ማለት ነው ቪው ለማግኘት ዶላር ለማግኘት ብለን የምናደርጋቸው ነገሮች ዋጋ እያስከፈሉን ነው ብዬ ነው ማምነው። ማለት እኔ ጻድቅ ሆኜ አይደለም፣ አንዳንድ ጊዜ እኔ እንጃ እኔ ብቻ እኔ አላቅም ማለት ፍቅር ያልቃል እንዴ አንዳንድ ጊዜ ብላችሁ ጥያቄ ትጠይቃላችሁ። እውነት አሁን አዶናይን በቃ ወንድ ማለት እንደ አዶናይ የሚሆን ነው እንጂ በዛ ጊዜ በተፈጠረው ጊዜ ከእንትና ጋር ከጆን ዳንኤል ጋር ለራሱ በቃ እንደዛ ምናምን ሲሆኑ አረ እንደዛ ነበሩ ምናምን ነገር ምናምን እያልን በጣም ብዙ እንትን ስንል ነበር። እና አሁን ላይ ደግሞ እንደዚህ ተፈጥሮ ስታው ማለት አሁን ለምሳሌ አንዳንድ ጊዜ የሰው ልጅ ችግርም ማግኘትም ሊያለያይ ይችላል። ማጣት አይለያይም። አሁን ለምሳሌ እነሱ ተሟልቶላቸው ነው የሚኖሩት። ማለት ሚዲያ ላይ ስትመጡ ብዙ ነገር ያስፈልገዋል። ምን አይነት አይዲያ ይዤ ልምጣ፣ ምን አይነት ነው ለህዝብ ማስተላለፍ ማለው ማለት እነሱ ተጽዕኖ ፈጣሪ እስከሆኑ ድረስ እንኳን ባፋቸው ተናግረው ሲፈሱ ራሱ ፈሳቸውን ፈሱ ተብሎ አጀንዳ የሚሆኑ ናቸው። እንግዲህ የሰው ልጅ በልቶ የማይፈሳ የለምና እንደዛ ተብለው አጀንዳ የሚሆኑ ሰዎች ናቸውና አሁን ላይ ግን ስናየው ማለት ነው ወዴት እየሄድን እንደሆነ ወዴት እየመጣን እንደሆነ ለእኔ ራሱ በጣም ጥያቄ እየፈጠረብኝ ነው ያለውና አንዳንድ ጊዜ ጎበዝ ወዴት እየሄድን ነው? እኔ ጥያቄ ለእናንተ ነው የምጠይቀው። ወዴት እየሄድን ነው ማለት ይሄ ትውልድ ምንድን ነው የሚማረው? ትውልዱ ምንድን ነው እየተማረ ያለው? ማለት ነገ ጧትኛ እንዴት ነው ማለት አሁን እኮ ትዳር የሚባለው ነገር ይሄ ጓደኛ የሚባለው ነገር በቃ እዚህ ላይ ሊያቆም ነው ማለት ነው። እኔ የማስበው እንደዛ ነው። በቃ እዚህ ላይ ሊያቆም ነው ማለት እንደዛ ሲዋደዱ እንደዛ ሲላላሱ ባሉት እንደዛ ሲላላሱ ሚዲያ ላይ እንደዛ ሲሆኑ አሁን አልፈልግሽም አልፈልጋትም ብሎ እሱም ተወ እሷም ተወች። ደግሞ አሁን ከሌላ ወንድ ጋር እንደገና እንትን ሊጀምር ነው። እንዴት ነው ማለት እንዴት ነው የሚዘልቁት? ማለት እኔ እንጃ። እፍረት የሚባል ነገር የለም፣ ቤተሰብ የሚባል ነገር የለም። ምንድን ነው ከቤተሰቦቿ ጋር ራሱ እንደዛ ስትሆን እንደዛ ሲሆኑ እንደዛ ሲላላሱ እንደዛ ነገር ሲሆኑ አሁን ላይ ግን እንደዚህ እኮ ነው ምናምን ነገር ሳይ እኔ በጣም እየገረመኝና እየደነቀኝ ነው ያለው ማለት ነው። እና እንዴት ነው ማለት እንዴት ነው የሚኖሩት? ቤተሰብ አያፍርም? ከቤተሰብ ጋር አይተፋፈሩም? እንዴት ነው ማለት ምንድን ነው ነገ ቤተሰቦቻችን ምንድን ነው ከዚህ ነገር የሚማሩት የሚለውን ነገር ማለት ቤተሰብ ትላችሁ የተከታይ ነገር ምናምን አይደለም ያለው ነገር በቃ ሚዲያ ላይ ምናምን ሰውን ታውት ጫጫተውን ግን እናት አባቶቻቸውን ጋብዘው በአንድ ምግብ ሲበሉ እንደዛ እንትን ሲሉ ምናምን ነገር አሁን ላይ ተለያየን ነው ወይስ ዶላር ለመስራት ነው? በነገራችን ላይ አሁን ላይ አብዛኛዎቹ ዩቱበሮች እና ቲክታከሮች ቪው ለማግኘት ምን ለማግኘት ወይ ተለያየን ወይ ተሰዳደቡን ወይ እንደዚህ ኮንን ብለው ነው የሚመጡት እና በጣም እየገረመኝ ነው ያለው ማለት ነው። እና አንዳንድ ጊዜ ሚዲያ ላይ ያለን ሰዎች ግን ወይም ህይወታችን ሚዲያ ላይ ባናወጣው በቃ ጓደኛሞች ነን እንጂ እኛ ፍቅረኛሞች አይደለም። እሷም የራሷ ህይወት አለ፣ እኛም የራሳችን ህይወት አለ። እኛ ለቪዲዮ ነው የምንሰራው ብለው እንኳ ቢሉ አለቀ። ማንም እንደዚህ እንትን የሚላቸው የለም። እና እንደዚህ እያደረጉ እንደዛ ሲሆኑ የሚያያቸው ሰው ምንድነው? አሁን አዶናይ ትንሽ ልጆች አሉት አሳድጋለሁ የሚለው ከሷ ጋር እንደዛ ሲሆኑ አዩ። አሁን ደግሞ እንደገና ተለያየን ሲሉ እነዛ ራሱ ከነሱ ምንድነው የሚማሩት ነገር? አንዳንድ ጊዜ እውነት ትውልድን እያበላሽን ያለ ነው። እኔ በጣም እየገረመኝ እያበላሽን እያቆሸሽን ያለ ነው። እና ስትፋቀሩም በደቂቃ በድልሽ እንትናል ስትለያይ ኧረ ብቻ እኔ ማስተዋሉን ይስጥን ነው ምለው እንጂ በጣም ከባድ ነው። እና አሁን ላይ ሚዲያው ተስፋፍቷል፣ ቴክኖሎጂው ተስፋፍቷል፣ ሁሉ ነገር በዛ ነው። ግን እስከ መቼ ድረስ ነው እንደዚህ እየሆንን የምንቀጥለው? ለእኔ ራሱ ጥያቄ ነው፣ አንድ ጥያቄ ነው ማለት ነው።
እና ደግሞ ሁለተኛው ስመጣ እንግዲህ ሳራ ባልትና ነው የምትባለው በዱባይ ወይም ደግሞ በኢክሩም ኢትዮጵያ ነው የምትኖረው። በጣም ጓደኛሞች ነበሩና ዛሬ ላይ እንግዲህ እንዳየ ነው ሀቢባ ቤት በጣም ሲባባስ ነገሩ ሲጧጧስ ነበር ያየሁት ማለት ነው እኔ ደራሲና ከዛ ነገር አሁን እናንተ ምን ተማራችሁ ከጓደኛ? እኔ በነገራችን ላይ ጓደኛ ከኪስ አውጥቶ መስጠት ብቻ አይደለም ሀሳብም እንደዚህ ነው። ገንዘብ ብቻ አይደለም ግን አንዳንድ ጊዜ ሰው ያደረገውንም እኔ ነኝ ያደረኩት ብሎ ማለት እኔ በጣም እየገረመኝ ነው። ምክንያቱም ሚክሮውን ሚዲያ ላይ መጣ እርዱ ካለች ማንም ሰው ነው የሚረዳ። ግን እሱ አሁን እኔ ነኝ የረዳሁሽ፣ 2 ጊዜ ግን ተጫውተሻል፣ ልኬልሻለሁ፣ እንዲህ አድርገሻል፣ ልኬልሻለሁ፣ አምላክ ሆይ የሰጠሁትን እንደው ይህንን ሰጥቻችኋለሁ፣ ይህንን አድርጌያለሁ ብዬ እንዳልወቅስ አምላኬ ሆይ እርዳኝ። የምር እኔ አሁን የተማርኩን ነገር ምንድነው ታውቃላችሁ? ይሄን ነው ለሰዎች የሆነ ነገር አድርጌ እንደዛ አድርጌላችሁ ነበር ብዬ እንዳልጸጸት አድርገኝ አምላኬ ሆይ ልብ ስጠኝ እያልኩ ነው ያለው። በቃ ካደረግኩ አደረግኩላቸው። በቃ ያደረግኩላቸው የሰጠኋቸው ወድጃቸው ነው፣ ወደው ነው፣ አለቀ። በቃ እኔ የምመኘው ይሄን ነው እንጂ እንደዚህ በቃ አይደል ይሄንን ነገር እንዳላደርግ አምላኬ ሆይ እርዳኝ ነው ምለው። ምክንያቱም አንዳንድ ጊዜ አቀንም ሳናቅም በቃ ጓደኞቻችን እንዲደሰቱን ብለን ምናምን አድርገን ሆነ። ግን የሆነች ነገር አጋጣሚ ትንሽ ነገር ስናገኝ ያችን ቁስነካ እያደረግን እንዲያደርገልህ ነበር የሚባል ነገር አንዳንድ ጊዜ ከባድ ነው። እኔ ደግሞ የገረመኝ ነገር አሁን ሀቢባን ሪከርድ ስሚ፣ ቪዲዮ ስሚ ስትላን ነበር። የሚያወሩትን ግን ሪከርድ አድርገው ያስቀምጣሉ ማለት ነው። የምሬ ነው። ለእኔ ራሱ አሁን ጥያቄ እየፈጠረብኝ ነው። ቦስ አብ ነው እንደዚህ 20 ደቂቃ 30 ደቂቃ የሚያወሩት በሪከርድ ለምን ተደዋውሎ አያወሩም? ነው የተደዋወሉትን ሪከርድ እያደረጉ እያስቀምጡ ነው። ሰው እኮ ተጠራጥሯል። እኔ እንደው አምላኬ ሆይ እመቤቴ ትጠብቀኝ እንጂ እኔ ከሰው ጋር ያወራሁትን ሪከርድ ማድረግ አላቅምም፣ አስቤውም አላቅምም። ማርያምን እኔ አስቤውም አላቅም። ምክንያቱም እኔ አሁንም ካወራው በውስጡም ደውዬ በቃ አወራለሁኝ ማለት ማንንም ሰው እንደቀረብኩ በቃ ሰው ከሆነ ይደብቅልኝ ሚስጥር፣ ሰው ካልሆነ አይደብቅልኝ። አላቅም በቃ እኔ ማለት እኔ ሁሉም ከሰው በታች ሁሉም የተደረገ ሁሉም ሰው ላይ የሚደረግ ነው እንጂ እኔ ምንም ሰው ላይ እዚች ምድር ላይ ያልተደረገ ነገር አዲስ ነገር ምንም ይፈጠራል ብዬ አላስብም። እና የሰው ሪከርድ እኔ ሪከርድ አድርጌ አላስቀምጥም። ከይቅርታ ጋር የራሴ ሀሳብ ነው፣ እንደ ራሴ ነው የማወራው ማለት ነው። እና አንዴ ደግሞ የምላችሁ አግኝታችሁ አትጡ፣ በህይወታችሁ አግኝታችሁ አትጡ። ማርያምን ይህን ነው የምለው፣ በህይወታችሁ አግኝታችሁ አትጡ። በቃ አንዳንድ ጊዜ አግኝቶ ማጣት ጥሩ ነው፣ ትምህርት ልትማሩበት ትችላላችሁ። ግን ጠንካራ ሰው ለሆነ ነው። አንድ ጊዜ ገንዘብ ይዛችሁ እየቆጠራችሁ ሰውን ስትረዱ ለሰው ስታረጉ ኖራችሁ እናንተ ግን የበታችሁ ናችሁ። እነዛ ሰዎች እነሱ ኖሯችሁ ሲሳለቁባችሁ ምናምን ስተው በጣም ከባድ ነው። የምሬን አንዳንድ ጊዜ ማለት ነው። አንዳንድ ጊዜ የምናደርጋቸው ነገሮች ዋጋ ያስከፍሉናል። በእኛ ላይ ባይደርሱ በሰው ላይ ይደርሳሉ። የሰው ልጅ የዘራው ነው የሚያጭደው። ባትሳለቁ ባትስቁ እንደዚህ ባትሉ ሀሪፍ ነው ብዬ አምናለሁ። የምር እኔ አንዳንድ ጊዜ በጣም አሳዝናኛል። ማጥፋ ሊኖርባት ይችላል። ረድተዋት ምን አታመሰግናችሁ ትችላችሁ። ኢትዮጵያ ላይ እኮ እያየ ነው። እኛም እኮ ድሮ በጊዜው በዛ ጊዜ አሁን በሚሊየን ሊሆን ይችላል የምንሰራው ብር የሚሆነው በዛ ጊዜ እኮ 50 ሺህ 60 ሺህ ብር እኮ እጃችን ላይ ይዘን ገብተን ምንም ነገር ሳይኖረን ተመልሰን ስደመተን አይተነዋል። ምክንያቱም ምንዶ ታውቃላችሁ በዛ ጊዜ 50 ሺህ 60 ሺህ ማለት በዛ ጊዜ በሚሊየን ነው። ልክ እንዳሁን አሁን እዚህ በ2 አመት 3 አመት የሰራ ነው ሚሊየን እንደሚሆን ማለት ነው። እና ብር እንዳያያዙ ነው። እኛ ካባክን ነው እንደዚህ ነው። ግን አንዳንድ ጊዜ ሰዎች ተማሩ። እኔ አሁን እየተማርኩ ነው። የምር ማለት ለካ ካጣችሁ ገንዘብ ከሌላችሁ ሰው ሁሉ ማለት ነው ሰው ሁሉ በቃ እንደሚጠላችሁ እንደማሲካ አኝኮ እንደሚተዋችሁ ነው በቃ የተረዳሁትና መድኃኒዓለም ከእንደዚህ አይነቱ ይሰውራችሁ። በቃ ይህን ከማለት ውጭ ምንም እምለው ነገር የለኝም። መድኃኒዓለም ይሰውራችሁ፣ የምር ይሰውራችሁ። እና በጣም ከባድ ነው አንዳንድ ጊዜ የሰው ልጅ የምር በጣም ያሳዝናል ማለት ነው። ያሳዝናል። እኔ ይህን ነው ማለት እንፈልገው ማለት ሰው የረዳውን ያደረገውን ይሄን አድርግ ያለው እንደገና ደግሞ ከሰው የሰበሰበውን ልክ እሱ እንደረዳ ከኪሱ እንዳወጣ ሰው አድርጎ ሲያወሩ ሳይ እንደዚህ የሚያምና የሚያስጠላ ነገር የለም። የምንሄረው ምላችሁ በቃ የሰው ልጅ የረዳውን እንዴት ይሄን አደረግኩላል አንዱ። ሁለተኛ ደግሞ ሰው የላከውን ሰው ያደረገውን እኔ ነኝ ያደረግኩልሽ እኔ እንደዚህ ልክልሻለሁ አስቢ 500 ምናምን 500 ሺህ ብር እኮ ማለት እኮ ትንሽ ሆስፒታል ሄዳ ታማ ከዚያ ቤት ኪራይ ከፍላ ከዛ ምናምን ብዙ ነገሮች አሉ። እነዛ ምናምን
ምናምን ነገር አድርገ አሁን ላይ የዚህን ያክል ብር ነበረሽ፣ አሁን ላይ እንዲረድችሽ ነበረ። ብቻ እንዲ አትውደቁ። ተወደቃችሁ ምንድነው የሚባለው? የወደቀን ዛፍ ምሳር ይበዛበታል እንደሚባለው ነገር የሰው ልጅም ከወደቀ ብዙ ነገሮች ይበዙበታልና ከዚህ ነገር እንደኔ እንደ ሳራ ራሳችሁን ጠብቁ፣ ራሳችሁን ሁኑ፣ ራሳችሁን ተቆጣጠሩ። በቃ ገንዘባችሁን ያዙ። በቃ ከሰጣችሁም ለእናትና ለአባታችሁ ስጡ። ማርያም በቃ እናት አባት ቢበላው እህት ወንድም ቢበላው በቃ ዞሮ ዞሮ እዛው እነሱ ጋር ነው የምትወርቁት። ብታጡም እነሱ ጋር ነው፣ ማደሪያም ብታጡ ምንም በቃ እነሱ ጋር ነው የምትጠጉት። የሆነ ምንም ብንሆኑ ምንም ከቤተሰብ ወዴትም ስለማከዱ በቃ አሁን ለቤተሰቦቻችሁ አብሉ፣ ለቤተሰቦቻችሁ ስጡ። ለማንም ሀለሌዎች አትስጡ ነው ምለው። እኔ እንደዚህ ነው ምለው። ከዚህ ውጭ ምንም ልል አልችልም ማለት ነው። ውድ ቤተሰቦች እና በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱልኝ። ሁላችሁም ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ከልብ ነው ማመሰግነው። እንደየሰዓት አቆጣጠራችሁ ሁላችሁንም ደህና ሁኑ። አመሰግናለሁ። ከዚህ በኋላ በአዳዲስ ቪዲዮዎች ሁሌ ይመጣለሁኝ። ቻው። መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ